አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የአያት ቤተሰብ እንዴት ናችሁ? ደህና ናችሁ? ነገር አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ መተናል። አብርሽ እንግዲህ ዛሬ ወየው ለቀቁኝ ሰሩኝ በቃ ምናምን አለ። ምን እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ አብርሽ እንግዲህ ሩታ ታማኝ እዚች አልቀመጥም አለ። በቃ እንዴ መጀመሪያ እንዴት እንደዛ ስትሆን የት ነበርክ? እኔ እኮ ግራ ያጋባኝ ማለት ነው። ውሻ ተሀዲ ጅብ ጮኸ ይባላል። ፈሪ ውሻ ማለት ነው። መጀመሪያ አይጮህም፣ ከዛ ጅቡ የሄደ ጊዜ ይጮሃል ማለት ነው። አሁን እሷ ተታመመች በኋላ እንደገና እኔ እኮ የኛ የኢትዮጵያ ባህላችን ነው እንዲህ ለመሆኑ መጀመሪያ ሳንንከባከብ ይቀራል። ከዛ አብሽሩ አይሉም ወይ የወደቁ ጊዜ ወይ በቃ የሆነ ነገር ወይ የጎደለባቸውም ጊዜ ምናምን ማለት ነው። ለማለት ምንድን ነው ግን እኛ ሀበሻ ማለት ነው። ወላሂ እኔ ልክ አንድ አርቲስቶች ማለት ነው። አርቲስቶች እኮ ሰው ሲሞት ማለት ነው መጀመሪያ ታሞርዶት ምናምን ሲባል አይረዱም። ከዛ አላችሁ ምን ያደርጋል መሰላችሁ? ሊሞት በቃ ያኔ የሞተ ጊዜ ማለት ነው እንደዛ አድርገን ነው እኮ እንብለ ነው እኮ ምናምን በቃ ጨርቃቸውን ይቀይራሉ ምናምን ልክ ያዘነ ይመስላሉ ማለት ነው። መጀመሪያ ግን አንርዳ ሲባል ምንም ያሉበት ራሱ ይጠፋቸዋል ማለት ነው። ድምጻቸውን አጥፍተው ነው የሚቀመጡት። እና ለምን ነው ግን እኛ ሀበሻ ማለት አሁንም አብረሽ ታዲያ ይሄን ነገር ማድረግ ጥሩ አይደለም ማለት መጀመሪያ ተንከባከባት። አሁን ይቅርታ ጠይቃት። አንተ ደግሞ ታተን አባትህ መቼም መልካም አባት ያለው ሰው ይሄው ነው። መልካም አባት ስላለህ መስግን ፈጣሪህም ማለት ነው። ሸጋ አባት መልካም አባት ስላለህ ማለት ነውና አንተ ይሄን ነገር መሄድ የለብህም። ምክንያቱም ነገሩን ታከራዋለህ። ስለዚህ አባባ ጋሼ ቢሄዱ ጥሩ ይመስለኛል ማለት ነውና ታንተ እዛቸው ቢሄዱ ይሻላል። አንተ ልብህንና ቀልብህን አረጋጋላለሁኝ እና ይቅርታ ትልቅ ነገር ነው። ይቅርታ ትጠይቃለህ። ስለዚህ እንግዲህ ፈጣሪ ደግሞ ማንም ያጣመረው ማንም አይለየውም ማለት ነው። ማንም ሊለየው አይችልም። ፈጣሪ ያጣመረው ነገር ማንም ብለውሃል። መልሱን ከአባትህ ማግኘት ትችላለህ ማለት ነው። እና እንግዲህ ጋሽ እኔ ሄዳለሁ እያሉ ነው። እንግዲህ ያው ጋሽ ሂድ ብዬ አስባለሁ እኔ። ለምን ጥሩ ነው መሄዱ ጋሽ ብሄር ጥሩ ነው። ምክንያቱም ሁሉ ነገር አበጃጅቶ ነው የሚመጣው። ሩታ ደግሞ ያው ጋሽንም ታከብራለች። ስለዚህ ወደ ህይወታችሁ ትገባላችሁ ማለት እንደዛው ተቀጥሉበታላችሁ። ስለዚህ አንተ ተመተር ጋሽ ቢሄድ ጥሩ ነው ብያላለሁኝ ማለት ነው። እናንተ አስተያየት ውድ ተመልካቾቼ ማን ይሄድ ብላችሁ ትላላችሁ? እኔ ግን ጋሽ ቢሄድ ጥሩ ይመስለኛል። ሁሉም ነገር ይስተካከላል። የማይስተካከል ነገር የለም ማለት ነው። ስለዚህ ጋሼ ቀልብህን ተረጋጋ አረጋጋ ብለዋል ማለት ነው። እውነት ነው። እና እኔ ስለዚህ እንግዲህ ጋሼም ያው አዲስ አበባ ገብተዋል ማለት ነው። በጣም ደስ የሚል ነው ማለት ነው። ስለዚህ አሁን እርግጠኛ ነኝ ጋሼ በጣም ደስ የሚል ነገር ነው እያደረጉት ብዬ እላለሁኝ። አዲስ አበባ ሄደዋል። ያው አብረሽም ያው ቀርተዋል። ስለዚህ ጋሼ ያው አዲስ አበባ ሄደዋል። ሩታንም አግኝተዋታል። ስለዚህ እንግዲህ ያው ሰላም እንደሚሆን ተስፋ አለኝ። ሩታ እርግጠኛ ነኝ እምቢ አትልም ጋሼ ከሄዱ ማለት ነው። ስለዚህ ጋሼ ደግሞ አዲስ አበባ ገብቷል ማለት ነው። አባት እንደዚህ ነው። አባት መከታ ነው። አባት ኩራት ነው የሚባለው ወዱ አይደለም። አባት ካለህ አጊጥ፣ አባት ታለህ ሩጥ፣ አባት ታለህ አጊጥ፣ ጊዜ ካለ ሩጥ ይባላል። እና በጊዜው ከሆነ ሁሉም ነገር ይሆናል ማለት ነው። አባት ታለህ ይጌጣል፣ ይኮራል። ጊዜህን ደግሞ ታተፈች በጊዜ ይሮጣል ማለት ነው። ጊዜ ሩጥ ይባላል። ስለዚህ እና ያው እርግጠኛ ነኝ አሁን ጋሼ አዲስ አበባ ገብተዋል። ሩታም ጋር ተገናኝተዋል እና መልካም ነገር እንደሚሆን ተስፋ አለኝ እኔ። ስለዚህ አብሽሩ ላለሁኝ ኢንሻአላህ። ግን
ይቅርታ ጥሩ ነው። ይቅርታ መደራረጉ ደግሞ ኸይረ ነው። ይቅርታ ተደራረጉ ላለሁኝ አመሰግናለሁ። በጣም ወዳችኋለሁ እና አንድ ዘርጋችሁን እንትን በሉ ላለሁ ሀባይቢ ይመቻችሁ ማለት ነው። ይቅርታ ዘንም ያልነው ባይ ባይ ይመቻችሁ።